ይህን 5 ነገራቶች የግድ ሊያደርግ ይገባል ሙስሊም እስከሆነ ድረስ። ነቢያችን ሰለላሁ ዐለይሂ ወሰለም እኔ እየተላኩት ብና ሰዓታቸውን ጠብቆ ግዴታነቱን አሟልቶ አንድም ሱራ ይሁን የፈለገ ብዙም ሱራ ይሁን አንድም አያም ይሁን ዱዓ ግዴታ ከዱዓ መዘናጋት የለብንም። መልካም ስነ ምግባርን ላሟላ ነው ብሎ የሙስሊም ባህሪ ነው። እከሌ እንዲህ እከሌ እንደዚህ። አንድ ሙስሊም የተባለ ግለሰብ አንድ ሰው በየቀኑ እነዚህን 5 ነገራቶች የግድ ሊያደርግ ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህትና ወንድሞቼ እንኳን ደህና መጣችሁ። ዛሬ አንድ ሙስሊም በየቀኑ ሊያደርጋቸው የሚገቡ 5 ነገራቶችን እነግራቸዋለሁ። አንድ ሙስሊም የተባለ ግለሰብ አንድ ሰው በየቀኑ እነዚህን 5 ነገራቶች የግድ ሊያደርግ ይገባል ሙስሊም እስከሆነ ድረስ። እነዚህን 5 ሊያደርጋቸው የሚገቡ 5 ነገራቶች ምንድን ናቸው? በቅደም ተከተል እነግራችኋለሁ። አንደኛ፣ አንድ ሙስሊም እስከተባለ ድረስ አንድ ሙስሊም እስልምናውን ሙስሊም ነው ተብሎ በ4 ነጥብ እስከ መደምደም የሚያደርስ አንደኛና የመጀመሪያው ጉዳይ ሰላት። ሰላት በጣም መሰረታዊና በፍጹም ሙስሊም እስከሆነ ድረስ አንድ ሙስሊም በቀን ውስጥ የመጀመሪያውና አንደኛው ነገር ምንድነው? ሰላትን መስገድ ግዴታ ሆነ። መሰረታዊ የሆነ ነገር ነው። ለእስልምናው መሰረታዊ የሆነው ጉዳይ ምንድነው? ሰላቱን መስገድ ግዴታ የሆኑ የ5 ወቅት ሰላቶችን ደንብና ሰዓታቸውን ጠብቆ ግዴታነቱን አሟልቶ አንድ ሙስሊም የ5 ወቅት ሰላት በየቀኑ ሊያደርገው የሚገባ የመጀመሪያውና ዋነኛው ጉዳይ ነው ማለት ነው። ግድን ይሄ ምንም አይነት ርህራሄ የሌለው የሆነ ዑዝር የሚሰጠው ጉዳይ አይደለም። እንግዲህ አላህ ከሰጠው ዑዝር በስተቀር አላህ የሰጠው ዑዝር ካለ ያን ዑዝር የሚያሟላ ነገር እስካልሆነ ድረስ ሙስሊም እስከሆነ ሰላት ግዴታ መስገድ አለበት ማለት ነው። ሁለተኛ፣ አንድ ሙስሊም በየቀኑ ቁርአን ሊቀራ ይገባል። ቁርአን በየቀኑ አንድም ሱራ ይሁን የፈለገ ብዙም ሱራ ይሁን አንድም አያም ይሁን 2 አያም ይሁን አንድ ሙስሊም በቀን ውስጥ ግዴታ ቁርአን ከፍቶ ቁርአን መቅራት አለበት። የግድ ነው። ትንሽም ይቅራ ትልቅ ግን ግዴታ በየቀኑ ቁርአን ከፍቶ ማየት አለበት። በሶስተኛ ደረጃ ሊዘክር ይገባል። አንድ ሙስሊም በቀን ውስጥ ስራም እየሰራ መንገድም እየሄደ በምንም ላይ መኪናም ውስጥ ሆኖ መኪናው ምንም እየነዳ በቃ ምንም እያደረግን እነዚህን ዚክሮች ለምላሳችን በጣም የቀለሉ ቢመስሉም ግን በጣም ትልቅ ዋጋ በአሄራም በአዱንያም ሱብሃንአላህ አልሐምዱሊላህ ሱብሃንአላህ አላሁ አክበር እያልን አላህን ልንዘክር ይገባል። በየዕለት ተዕለት ህይወታችን እየሰራንም ሁሉም። በአራተኛ ደረጃ ልናደርገው የሚገባ ነገር ዱዓ ነው። ዱዓ ግዴታ ከዱዓ መዘናጋት የለብንም። ዱዓ በየዕለት ተዕለት ህይወታችን ያው እንግዲህ ዱንያ አሁን እንደምትታየው ዱንያ ይሄ ኑሮም ክራውድድ ነው። ሁሉ ነገር ልናስተካክል የምንችለው በዱዓ ነው። ልንታገዝ የሚችለው እኛ ከአላህ ዘንድ እገዛ ጠይቀን ተናንሰን ራሳችንን በጣም አስተናንሰን ለአላህ ራሳችንን አዋድቀን ይገባል። ጌታዬ ሆይ ይሄን ነገር አብጅልኝ። ለምን የታክሲ ሰልፍ ለምን አይሆንም? አሁን እንግዲህ የምሬ ነው ማለት ለምን የታክሲ ሰልፍ አይሆንም? ያ አላህ ቀለል አድርግልኝ። ከቻልክ ለኡማው ካልቻልክ ብለም ከዛም አልፈህ ለራስህ ምትሽካ የሆነ መንገድ ፍጠር ብለህ በየዕለት ዕለት ሂደችን ክራውዱን አላህ እንዲያገራልን በየቀኑ ዱዓ ልናደርግ ይገባል። ግዴታ ነው። ዱዓ በየቀኑ ማድረግ አለብን። ከዱዓ መዘናጋት የለብንም። በአሁኑ ጊዜ የሚታዩ ነገር በጣም ከዱዓ ብዙ መዘናጋቶች የታዩ
እና ከዱዓ መዘናጋት የለብንም። በአራተኛ ነጥብ የተመለከትኩት ነገር ዱዓ ማድረግ አለብን ነው። በአምስተኛ ደረጃ ደግሞ አንድ ሙስሊም የተባለ ግለሰብ ወይንም አንዲት ሙስሊም አንድ ሙስሊም በየቀኑ ከሰዎች ጋር በሚኗኗረው ህይወት በጣም መልካም ስነ ምግባር ሊኖረው ይገባል። ኢስላማዊ የሆነ መልካም ስነ ምግባር ሊያሳይ ይገባል። አንድ ሙስሊም የሙስሊም ስነ ባህሪ የሙስሊም ስነ ምግባር ሙስሊም በቀን ውስጥ በየዕለቱ አንድ ሙስሊም መልካም ስነ ምግባር ሊኖረው ይገባል። በመንገድ ላይም ይሁን በስራ ላይም ይሁን ለምሳሌ አንዲት እናት ወይንም አንድ ትልቅ አባት መንገድ ላይ ወይ እቃ ከብዷቸው ወይንም የተቸገሩትን ነገር ያን ችግራቸውን መቅረፍ የምንችል ከሆነ በመቅረፍ መልካም ስነ ምግባር ማሳየት። ለምን ትልቅ ሰው እናትም አባትም ባይሆነው በእኛም እድሜ ያለም ትንሽም ይሁን ምንም ለምንም አላህ ለፈጠረው ፍጥረት ሁሉ እኛ መልካም ስነ ምግባር አሳይተን መልካም ስነ ምግባራችን በማሳየታችን ከአላህ ምን እንዳፈልገን ያን ነገር ማድረግ ከቻልን ትልቅ ነገር ነው እና መልካም በቃ ስንኗኗርም በመልካም ስነ ምግባር ቋት ሱቢ ተነስተን ሱቢያችንን ሰግደን እንግዲህ ቁርሳችንን በልተን ወደ ስራችን እንወጣለን። ከውጭ ሰው ጋር ብቻም አይደለም፣ እንደውም ይሄ ወደ ስራችን ወጥተን እንግዲህ ከውጭ አካላት ጋር ነው የቤት ውስጥ ከቤተሰባችን ጋር መልካም ስነ ምግባር ሊኖርን ይገባል። ከቤተሰቦቻችን ጋር፣ ከልጆቻችን ጋር፣ ከእናት አባቶቻችን ጋር፣ ከእህት ወንድሞቻችን ጋር በመልካም ስነ ምግባር ልንኗኗር ይገባል። መልካም ስነ ምግባር የሙስሊም ባህሪ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እኔ የተላኩት መልካም ስነ ምግባርን ላሟላ ነው ብሏል። እኔ የተላኩት መልካም ስነ ምግባርን ላሟላ። ሰዎች ጋር ስንኖር መልካም ስነ ምግባር ሊኖረን ይገባል። አላህ ያግራለን። አላህ ያግራለን ላለሁኝ ያደረገው ነገር አላህ ደግሞ ለኛ መልካም እንዳውን ይከፍለናል። ስለዚህ አንድን ነገር ስናደርግ ከሰዎች ጥቅም ፈልገን ሳይሆን ይህን ነገር ባደርግ እከሌ እንዲህ እከሌ እንደዛ ምንም ከሰው ምንም ሳንፈልግ ተረት ህይወታችን አምስተኛ ላይ መልካም ስነ ምግባር ሊኖረን ይገባል እላለሁ። ይህ ቪዲዮ ከተመቻችሁ ላይክ በማድረግ ኮሜንት በመጻፍ አካውንቴንም ሰብስክራይብ በማድረግ ደግፉኝ። ሁልጊዜ ደግሞ እንደዚህ አይነት ተመሳሳይ የሆኑ ቪዲዮዎች እንዲደርሳችሁ ከፈለጋችሁ አካውንቴን ሰብስክራይብ አድርጉ። ደግሞ የፈለጋችሁትን አይነት ማስተካከል ያለብን ወንድሜ ይህ ነገር አስተካክል፣ ወንድሜ ይህ ነገር በዚህ ያለ እንዲህ ብትሉኝ በጣም ደስተኛ ሆኜ ነው የምቀበላችሁ። አስተያየታችሁን አትንፈጉ። እወዳችኋለሁ። ሰላም አለይኩም።